Okay, student, today we'll discuss about grade 12 history, unit 3, የኢንተራንስ ኩዌስችን። እሺ ተማሪዎች ዛሬ የምናየው የ12ኛ ክላስ ሂስትሪ ዩኒት 3 ላይ የወጡ የኢንተራንስ ጥያቄዎችን እናያለን። ይሄ ጥያቄዎች በጣም ያግዛችኋል ለማትሪካችሁ፣ ምክንያቱም ዩኒት 3 እንደ ሌላኛው ዩኒት አይደለም፣ ብዙ ጥያቄ የሚወጣበት ፓርት ነው ማለት ነው። ስለዚህ በደንብ ልትሰሩት ይገባል ማለት ነው። ስለዚህ ከዚህ በፊት ጥያቄ ሰርቻለሁ ዩኒት 3 ላይ በደንብ ሰርቻለሁ። ያንን ቪዲዮ በደንብ ይዩት። ከዚህ በኋላ ያሉት የኢንተራንስ ኤግዛም እዚህ ዩኒት ስራ የወጡትን ትሰራላችሁ፣ ሙሉውን ትሰሩታላችሁ። በስትክክል ነው የምትሰሩት። ስለዚህ ያንን ልትሰሩ ይገባል ማለት ነው። ሶ ይሄ ጥያቄዎች 30 ጥያቄዎች ናቸው። ከ2011 እስከ 2013 ያሉ ናቸው። ምክንያቱም ከ2014 እስከ 2015 በሌላ ፓርት 3 ላይ ለቅላችኋለሁ። ለምን ሁለቱ አንድ ላይ ካረኳቸው በጣም ወደ 60 ምናምን ጥያቄ በአንድ ጊዜ ከኤክስፕላኔሽን ጋር ብዙ ሰዓት ስለሚወስድ በሁለት ፓርት አድርጌ እለቅላቸዋለሁ ማለት ነው። ሶ ይሄ በደንብ ለመስራት ሞክሩ እና ጥያቄዎች በደንብ ይደጋገማሉ፣ እዩዋቸው። በደንብ ነው የሚደጋገሙት። ዩኒት 3 ማክሲመም በቃ እስከ 10 ጥያቄ 11 ጥያቄ የሚወጣበት ፓርት ነው። ድሮ እንደውም 14 ነበር የሚወጣው ከ11 እና 12 አካባቢ። እዚህ ጋር በአንድ ዓመት 14 ጥያቄ ይወጣበት ነበር። አስቡት። በደንብ ሚዝ ፓርት ነው። አንድ ዩኒት እንደዚህ ያክል ከወጣበት ሲጀመር ዩኒት 3 የኢትዮጵያን ታሪክ ሙሉ የያዘ ነው ማለት ኢትዮጵያ በቃ ስለ ኢትዮጵያ በጣም ብዙ ኮንሰፕት ያለው ዩኒት 3 ነው። ስለዚህ በደንብ ልታዩት ይገባል ማለት ነው። ሶ ወደ ጥያቄው እንሂድ። ቀድማችሁ ለመስራት ሞክሩ ከኔ በፊት ማለት ነው። ሶ which one of the following was a strength of the anti-fascist resistance in Ethiopia? A it is concentration in the cities and the countryside. B it is success in establishing national organization. C it is capacity to wage conventional war. D it is mobilization of various sections of the population. Which one is the answer? The correct answer is D. ተማሪዎች ምን መሰላችሁ? አንቲ ፋሺስት ሬዚስታንስ ማለት እንደምታስታውሱት ኢጣሎ ኢትዮጵያ ዋር ዘ ሰከንድ ኢጣሎ ኢትዮጵያን ዋር ላይ ኢትዮጵያ አት ዘ ባትል ኦፍ ሚጮ ላይ ከተሸነፈች በኋላ ኢምፐረር ኃይለ ሥላሴ አገሪቱን ለቆ ወጥቷል። ከወጣ በኋላ ኢትዮጵያ ወደ የት ነው የተሸጋገረችው? ወደ ጉሪላ ዌርፌር፣ ወደ ጉሪላ ነው፣ ወደ ደፈጣ ጥቃት ወይንም ፓትሪዮቲክ ሬዚስታንሶች ናቸው ኢትዮጵያን ያቆዩዋት ማለት ነው። ኢጣሊ ገብታ ዋና ሚም ቦታዎች አዲስ አበባ ሚም ቦታዎችን ከተማውን መያዝ ትችላለች። ከዛ ከያዘች በኋላ ለ5 ዓመታት እነዚህ ፓትሪዮቲክ ሬዚስታንሶች ወይንም ፓትሪዮቶች ኢትዮጵያን ገጠር አካባቢ እንዳይያዝ፣ ሩራል ኤሪያውን እንዳይያዝ በደንብ ትግል አድርገዋል ማለት ነው። ስለዚህ አሁን ይህንን ትግል አንቲፋሺስት ይህንን ትግል የረዳው ስትሪንግ የጨመረለት ነገር ምንድን ነው የሚለው ጥያቄው። ስለዚህ በብዙ ቦታዎች ኢትዮጵያውያን ሁሉም ቦታዎች it is mobilization of various section of the population ሁሉም ህዝብ ስለተዋጋ ነው ማለትም ስላጠቃ ነው ማለት ነው። ለምሳሌ ስቱደንት ሳይቀር፣ ሴቶች ሳይቀሩ፣ እነዚህ ፕሪስቶች ሳይቀሩ ሁሉም ማለትም በቃ ሁሉም በራሱ የተዋጋበት ሰዓት ነው ማለት ነው። ስለዚህ ኢትዮጵያ ለምሳሌ ሴቶች በጣም ከነሱ ጋር ያድሩና ለፓትሪዮት ውጭ ላይ ላሉት አርበኞች ምን ይሰጡ ነበር? ኢንፎርሜሽን፣ ጠዋት ኢንፎርሜሽን እዚህ ጋር ሊያጠቁ ነው ብለው ሄደው አድፍጠው ይጠብቁና ያደርጉ ነበር። ሶ በጣም ብዙ ነገር አድርገዋል ማለት ነው። ላይክ ሸዋረገሽ ገደል ማለት ነው። በጣም ብዙ ነገር ያደረጉ ናቸው ማለት ነው። ስለዚህ ኢትዮጵያ እንድትቆም ያደረጉት ፓትሪዮቶች ናቸው ማለት ነው። ስለዚህ አርበኞቹ በጣም ለኢትዮጵያ ያደርገዋል ማለት ነው። አንዱ የረዳው ነገር ቢኖር ሞቢላይዜሽን ኦፍ ቫሪየስ ሴክሽን ኦፍ ዘ ፖፑሌሽን ሞቢላይዜሽን መሆኑ ነው። ስለዚህ ዲ ኢዝ ዘ ኮሬክት አንሰር። ይሄ የማያጠራጥር ጥያቄ ነው። ሶ ዲ ኢዝ ዘ ኮሬክት አንሰር። ኩዌሽን ነምበር 2 which one of the following best characterize the period of diarchy? A the capture and exercise power by women who rule without any hindrance. B the gradual erosion of the power of the conservative group.
C. Rejection of various efforts to modernize national and local institutions. D. Intensive power struggle that made the adaptation of any reforming government impossible. Which one is the answer? B is the correct አንሰር ማለት ነው። ትክክለኛ መልሱ ቢ ነው። ምክንያቱም ላይክ ዳያርኪ ማለት በኢትዮጵያ ታሪክ ስልጣን በሁለት ሰዎች እጅ የተመራበት ዘመን ነበር። ሶ ስለ ዳያርኪ አመጣጥ ብናይ ስለ እንደ ትሪፓርታይት ትሪቲ የሚኒሊክ መታመም ሊወስድን ነው። እሱ ታች ላይ ጥያቄዎችን ስላሉ እናያቸዋለን። አይ ቲንክ አለ ጥያቄው እናየዋለን። ሶ አሁን ስለሱ ነገር ብቻ የሆነ ነገር እንበል። ሶ ዳያርኪ ኢትዮጵያ ዳያርኪ ላይ ለምሳሌ ልጅ ኢያሱ የሚኒሊክ ሰክሰሰር ሆኖ ከተሾመ በኋላ ልጅ ኢያሱን አውርደው የሸዋን ኖቢሊቲዎች ዘውዲቱን ስልጣን ላይ አስቀምጠዋል። ማነች ዘውዲቱ? የሚኒሊክ ልጅ ማለት ነው። ወንድ ልጅ አልነበረውም። እሷን ምን ላይ ያደረጉት? ስልጣን ላይ ያስቀምጧት፣ ወይንም ዙፋን ላይ ካስቀምጧት በኋላ የእሷን ሬጀንት አድርገው የሾሙት ደግሞ ማን ነው? ተፈሪን የእሷ ሬጀንት አድርገው ሾሙት ማለት ነው። ከሾሙት በኋላ ሉክ ተፈሪ በጣም ሬጀንት እና ሰክሰሰር አድርገው ነው የሾሙት። ከዛ በኋላ በጣም የተማረ ሰው ነው። በጣም ኤዱኬትድ የሆነ ፐርሰን ነው። ስለዚህ እሱ የተማረና ያልተማረ አንድ ላይ ሲቀመጥ አስቡት እንዴት እንደሚሆን ማለት ነው። ስለዚህ እሱ ማለት ሁሉንም ነገር ያደርጋል። በቃ አስቡት ሁሉንም ነገር በቁጥጥር ስር አድርጎ መጨረሻ ላይ ዘውዲቱን ሊያወርዳት ችሏል ማለት ነው። ሶ አሁን እዚህ ጋር የዘውዲቱ ደጋፊዎች አይ ቲንክ ኮንዘርቫቲቭ ነው የሚባሉት እነ ሸዋን ኖቢሊቲዎች ደግሞ የነዚህ ምንድነው የተፈሪ ደጋፊዎች ፕሮግሬሲቭ ወይንም ሪፎርሚስት የሚባሉ ናቸው። በጣም ምን አዲስ ነገር የሚፈልጉ ናቸው። ስለዚህ ሁለቱ ምንም አይገናኝም። ሶ ግራጁዋሊ ሁሉም ሰውን ወደሱ ቀይሮ እነዚህ ማን ነው ተፈሪ ማለት ነው። ከዛ በኋላ ማንን ሊያወርድ ችሏል? ዘውዲቱን መጨረሻ ላይ እንድትወርድ ሆናለች ማለት ነው። ስለዚህ ግራጁዋል ኢሮዥን ኦፍ ዋት ዘ ፓወር ኦፍ ኮንዘርቫቲቭ ግሩፕ የሚባሉት የዘውዲቱ ደጋፊዎች ናቸው ማለት ነው። ስለዚህ ያ እንዲሸረሸር አድርጓል ማለት ነው። ሶ ቢ ኢዝ ዘ ኮሬክት አንሰር። ሌላኛው አይሆንም። ሶ ኤም ብታዩት ያለምንም እንቅፋት ስልጣንን ሴቶች አልመሩም፣ ዘውዲቱ አልመራች። ምክንያቱም እንደ ተፈሪ ነበሩ። በጣም ከባድ ነበር ተፈሪ። ኢቲክ መጨረሻ ላይ ኢምፐረር ኃይለ ሥላሴ ብሎ ራሱን ይሾማል ማለት ነው፣ ዘውዲቱ ስትሞት ማለት ነው። ሶ ሪጀክሽን ኦፍ ሲን ስታዩ ሪጀክሽን ኦፍ ቫሪየስ ኢፈርት ቱ ሞደርናይዝ ናሽናል ኤንድ ሎካል ኢንስቲትዩሽን፣ ይሄ እምቢ አላሉም። እንደውም አዲስ ነገር የሚፈልጉ ነበሩ። ስለዚህ ቢ ዘ ኮሬክት አንሰር። ሶስተኛ what was the significance of the Battle of Micho for the course of Italian war? A. It is demonstrates the weakness of emperor as a military leader. B. It forced the Italy to abandon the use of master gas. C. It forced Mussolini to replace the Portugal di Bono with Badoglio. C. It marked the end of conventional war on the northern front. Which one is the answer? The correct answer is D. ትክክለኛ መልሱ ዲ ነው። ምክንያቱም ተማሪዎች ዲ የሆነበት ምክንያት ዘ ባትል ኦፍ ሚጮ ዘ ላስት ወይንም የፋይናል ኮንፍሊክት ቢትዊን ዘ ሰከንድ ኢጣሎ ኢትዮጵያን ዋር ለኢጣሎ ኢትዮጵያን ዋር የመጨረሻው ባትል ምንድነው? ባትል ኦፍ ሚጮ ነው። የሚጮው ባትል ኢምፐረሩ ኢምፐረር ኃይለ ሥላሴ ቦዲጋርዱ ይዞ የተዋጋበት ነው። ከዛ በፊት ዘ ባትል ኦፍ አምባራዶማ፣ ባትል ኦፍ ሺሬ የመሳሰሉ ነበሩ። ሶ እነሱም ካለፈ በኋላ የመጨረሻው ባትል ሚጮ ነች። ከሚጮው ባትል በኋላ ምንም ባትል አልነበረም፣ ወደ ጉሪላ ዌርፌር ነበር የተቀየረው ማለት ነው። ምክንያቱም ወደ ደፈጣ ጥቃት፣ ከዛ በፊት የነበረው ኮንቬንሽናል ዌርፌር ነበር። ከዛ በኋላ ደግሞ ጉሪላ ሆነ ማለት ነው። ሶ የደፈጣ ጥቃት ሆነ ማለት ነው። ስለዚህ ኢምፐረር ኃይለ ሥላሴ ሚጮ ላይ ከተሸነፈ በኋላ አገሪቱን ለቆ ነው የወጣው። ሶ ከወጣ በኋላ ኢጣሊያን መጥተው ለ5 ዓመት ኢትዮጵያን ያዙ ብያቸዋለሁ። ሶ ይሄን ከያዙ በኋላ ባትል ኦፍ ሚጮ፣ አሁን ጥያቄው ዘ ባትል ኦፍ ሚጮ ለኢትዮ ኢጣሊያን ዋር
ሲግኒፊካንሱ ምንድን ነው የሚለው። ሶ ያበቃበት ነው ምን ኮንቬንሽናል ዋር ያበቃበት በኖርዘርን ፎረንት ያበቃበት ሰዓት ነበር። ከሚጮ በኋላ ጦርነቱ ወደ ጉሪላ ወደ ፓትሪዮቲክ ሬዚስታንስ ነው የተቀየረው። እያጠቁ አድፍጠው ጠብቀው ማጥቃት እንደዚህ ነበር ጦርነቱ ከሚጮ ባትል በኋላ ማለት ነው። ስለዚህ ዲ ኢዝ ዘ ኮሬክት አንሰር ማለት ነው። ሌላው አይሆንም። ዲ ኢዝ ዘ ኮሬክት አንሰር። ሶ አራተኛ what did ልጅ ኢያሱ ኤር the enemy of the colonial power in the Horn of Africa? A. Because of he dreamed to creating large Horn of Africa and a state which was seen as a threat to their interest. B. Because of he treated their position in colonial adjoint Ethiopia. C. Because of he made a habit of disrespect their diplomatic representative. D. It's because of he planned to nationalize important foreign financial projects like railway and the Bank of Abyssinia. Which one is the answer? The correct answer is B. ትክክለኛ መልሱ B ነው። ሶ የልጅ ኢያሱ አንዱ ከኮሎናል ፓወሮች ሜንሊ ከትሪፓርታይት ትሪቲ ከተፈራረሙ ሀገራቶች ከኢጣሊ፣ ፍራንስ እና ብሪቴን ከነሱ ጋር ያልተግባባው ነገር አንዱ እሱ ማንን ነው የሚደግፈው? አይ ቲንክ በዛ ሰዓት ሴንትራል ፓወሮችን ነበር እየደገፈ የነበረው። በጣም ናሽናሊስቶችን ይረዳ ነበር እና የሶማሊያው አይ ቲንክ የሶማሊያውን ማለት ነው ይረዳ ነበር። በጣም በቃ ሙስሊሞችን ይደግፍ ነበር። ስለዚህ ከነሱ ጋር ጥሩ የሆነ ግንኙነት አልነበረውም በዛ ምክንያት ማለት ነው። ስለዚህ B is the correct answer። ሌላውን ብታይ ምንም የሚሆን ነገር የለም። because he dream creating the large horn of African state which are seen as threat to their interest ምናምን ይሄ አይደለም። B is incorrect። B ትክክለኛ መልስ ነው። የሱ ዋና ያው ወደ ፖዚሽኑ ነው አካሄዱ ነው ከሴንትራል ፓወር ነው በጣም የሱ የሚፈልገው ማለት ነው እንጂ ወደ ሴንትራል ፓወሩ ማዞሩ አንዱ ለሱ ከውጭ ኢነሚዎች ጋር one of the external factor for the downfall of ልጅ ኢያሱ ማለት ኤክስተርናል ፋክተሩ ኢንተርናል ፋክተሩ ሸዋን ኖቢሊቲ ቢሆኑም ኤክስተርናል ፋክተሩ ግን እነዚህ አላይድ ፓወር ብንላቸው ራሱ አንድ ነው ማለት ነው። ስለዚህ ሞር እናንተ መጻፋችሁን ለማየት ሞክሩ ማለት ነው። ቀጥታ አለ እናንተ ተመልሱታላችሁ። ደግሞ ጥያቄው በጣም ግልጽ ነው ማለት ነው። ቢ ኢዝ ዘ ኮሬክት አንሰር። ግን ጥያቄው በደንብ ለመረዳት ሞክሩ ከመጀመራችሁ በፊት ማለት ነው። ሶ አምስተኛ what was the source of power struggle in Ethiopian court in the period between 1908 up to 1913? A. The difference between Taitu and pro-Iyasu function on who should exercise power at the national level. B. Incompatible vision on the piece of Ethiopian modernization between conservative and progressive. C. The attempt by provincial nobility to regain some of the power of they lost to Menelik at the height of his power. D. The difference within Showan nobility on what kind of policy they should follow with regarding to ልጅ ኢያሱ. Which one is the answer? The correct answer is A. So one of the power struggle after አንድ ነገር ልንገራችሁ after ሚኒሊክ መታመሙን ተከትሎ አንዱ የተሰጋው ነገር ምንድን ነው? ፓወር ስትራግልን ነው። ይሄ ማለት ምንድን ነው? ሚኒሊክ ከሞተ በኋላ ማን ይተካ የሚል ጥያቄ ነው። ሚኒሊክ እንደ ማንኛውም ንጉስ ልጅ የለውም፣ ልጅ አልነበረውም ማለት ወንድ ልጅ አልነበረውም። ስለዚህ ሴት ልጅ ብቻ የነበረው እሷም ዘውዲቱ ነች። ሴት ልጅ ነበረው፣ ወንድ አልነበረውም። ስለዚህ ሚኒሊክ ከታመመ አድዋ አሸንፈው ወደ 20ኛው ሴንቸሪ ሲገቡ ኢትዮጵያ በጣም ስቴብል ነበረች። ግን ሚኒሊክ ታመመ። ሚኒሊክ ሲታመም ኢትዮጵያ ወደ እርስ በርስ ጦርነት ሚኒሊክ ከሞተ በኋላ ወደ እርስ በርስ ጦርነት ትመለሳለች ብለው ተብሎ ተሰጋ ማለት ነው። ሶ የሱ
ይተካል ተብሎ የሚጠበቀው ደግሞ ራስ መኮንን ከዝኑ ምን ሆነ? በዛን ዓመት ሞተ። ይሄ በጣም ነገሩን ያባባሰው ነገር ነው። ስለዚህ ከዛ በኋላ ምን ሆነ? የውጭ ሀገሮች ራሱ እነ ትሪፓርታይት ትሪቲን የተፈራረሙት ሚኒሊክ ከታመመ በኋላ ኢትዮጵያ ወደ እርስ በርስ ጦርነት ትገባለች። ከዛ በኋላ እኛ በዛ ሰዓት እንዳንጣላ እኔ ሊያዝ ብለን እንዳንጣላ አሁን እንስማማ ብለው ያደረጉት ስምምነት ነበር። ከዛ ስምምነት ያንን ስምምነት ያለማድረግ ሚኒሊክ በታመመበት ተነስቶ ምን አደረገ? ምላሽ ሰጠ። አንደኛ ካውንስል ኦፍ ሚኒስቴር ለመጀመሪያ ጊዜ አቋቋመ። ሁለተኛ ደግሞ ልጅ ኢያሱ ሰክሰሰር አድርጎ ሾመው ማለት ነው። ስለዚህ ልጅ ኢያሱ ሾመው የሸዋን መኳንንቶች አልተቀበሉትም ነበር፣ ግን እነሱን የሚል ራስ ተሰማ ናደው የሚባል ሬጀንት አድርጎ ሾመለት። እሱ የእኛን ፍላጎት ያስጠብቃል በሚል ተቀበሉት ማለት ነው። ስለዚህ የሚኒሊክ ኑዛዜ ስለሆነ ተቀበሉት። ስለዚህ በኋላ ደግሞ እቺ ጣይቱ ሚኒሊክ ከሞተ በኋላ የኔ ወደፊት ህይወቴ ምንድን ነው? ስልጣኑስ ወደ ለሱ ተሰጥቶታል። ስለዚህ እኔ ምንድን ነኝ ብላ ወደ ቤተ መንግስት የተለያዩ ምን ማድረግ የእሷን ግሩፕ የሆኑት ማምጣት ጀመረች። ስለዚህ በጣይቱና በፕሮ ኢያሱ ግሩፕ ሸዋን ኖቢሊቲዎች ማለት ነው። ስለዚህ በእነሱ መካከል ምን ተነሳ? ፓወር ስትራግል ወይንም በቃ የኤክሰርሳይዝ ስልጣኑ ማን ይምራው በሚል ፓወር ስትራግል ተጀመረ ማለት ነው። ስለዚህ ኤ ኢዝ ዘ ኮሬክት አንሰር። ሶርሱ ምንድን ነው ለፓወር ስትራግሉ ከተባለ ስልጣኑን ማን ይምራው በሚል ነው። ስለዚህ ጣይቱ የወደፊት ህይወቷ አሳስቧት እሷም እኔ መምራት አለብኝ በሚል የራሷን ለማዘጋጀት መሞከሯ እና የሁለቱ አይዲዮሎጂ መለያየቱ ነው፣ የኢያሱና የጣይቱ ያ ነው። ስለዚህ ኤ ኢዝ ዘ ኮሬክት አንሰር። ይሄ ማንም ሰው የሚመልስ ነው ማለት ነው። የኮንዘርቫቲቭ እና ፕሮግሬሲቭ በኋላ የመጣ ነገር ነው። አይ ቲንክ ዘውዲቱና ተፈሪ ፊ ጊዜ ያየነው ነው ማለት ነው። ቢ አይሆንም፣ ሌሎቹም አይሆንም። ስድስተኛ What was the motive behind the sign of tripartite treaty in 1906? A. They weakened Ethiopian by encouraging the rebellion in the area bordering their colonial position. B. Supporting the Shawan possession. Yes. B. Supporting the Shawan ruling class in its effort to find viable successor to Menelik. C. Preventing the expansion of German and Ottoman economy and the political interest in the region. D. Avoiding inter-European rivalry over Ethiopia in the event of succession struggle in the country. Which one is the answer? The correct answer is D. ትክክለኛ መልሱ ዲ ነው። ለትሪፓርታይ እንደነገርኳችሁ ትሪፓርታይ ትሪቲ ሞቲቭ ምንድን ነው ነው ጥያቄው። የትሪፓርታይ ትሪቲ ሉክ ስቱደንት ሞቲቭ አሁን ትሪፓርታይ ትሪቲ የኢጣሊ ብሪቴን እና ፍራንስ ሲስማሙ ለምንድን ነው? አንደኛ ኢትዮጵያ ሚኒሊክ ከሞተ በኋላ ወዴት ትቀየራለች ብለው አስቡ ነው። ወደ ሰክሰሽን ስትራግል። ሚኒሊክ ልጅ እንደሌለ ያውቃሉ። ስለዚህ ወዴት ይሸጋገራሉ? ወደ ፓወር ስትራግል ትዞራለች ብለው አስበው እኛ ራሳችን ሚኒሊክ ከሞተ በኋላ እንዳንጣላ አንዱ እኔ ሊያዝ አንዱ ይሄን ሊያዝ እንዳንል በአሁኑ ተስማምተን የምንይዛቸው ቦታዎች እንያዝ፣ በኋላ እንዳንጣላ ራሳችን እንዳንጣላ ብለው ያደረጉት ስምምነት ነው ማለት ነው። avoiding inter-European rivalry over Ethiopia in the event of succession struggle in the country. this is the main point student. ይህንን መያዝ አለባችሁ ስለ ትሪፓርታይት ትሪቲ ማለት ነው። ዋና ትሪፓርታይት ትሪቲ ዋና ያደረጉበት ምክንያት እርስ በራሳቸው
ከኢትዮጵያ ወደ ፓወር ስትራግል ከገባች በኋላ እርስ በራሳቸው እንዳይጣሉ ሰግተው ነው ይሄንን የተፈራረሙት ማለት ነው። ስለዚህ ዲ ኢዝ ዘ ኮሬክት አንሰር። ሶ ሰባተኛ what was the outcome of the Battle of Imbawe for ንጉስ ሚኒሊክ? A. It redirected his expansion from east to west. B. It opened up the door for his expansion to southwest. C. It marked the end of the use of force to conquer territory in the south. D. It marked the end of Minilik expansion to Gibe region. So ስለዚህ አሁን ወደዚህ ጥያቄ ስንመጣ አንዱ ምንድን ነው ባትል ኦፍ ኢምባብዌ ስናስታውስ ሳውዝ ዌስተርን ኢትዮጵያን ማስታወስ አለብን። ሶ መልሱን ልንገራችሁና ኤክስፕላኔሽኑን ልስጣችሁ። ትክክለኛው መልስ ቢ ነው። ለምን ሆነ ከተባለ ሳውዝ ዌስተርን ኢትዮጵያ የሚባለው በሚኒራል የበለጸገ ወይንም ሳውዝ ዌስተርን ኢትዮጵያ was rich in viable product that were highly demanded in trade. በትሬድ ሃይሊ ዲማንድ የሆነች ፓርት ነች ሳውዝ ዌስተርን ኢትዮጵያ። በዛ ቪዲዮ በደንብ ሰርቻለሁ ፓርት 1 ላይ ማለት ነው። በደንብ ልታዩት ይገባል። በምን በኮፊ፣ በጎልድ፣ በአይቮሪ በተለያዩ ነገሮች የሚደረግባት ፓርት ነች። ሶ ሚኒሊክ ባትል ኦፍ ኢምባብዌ ተክለ ሃይማኖትና ማን ያደረጉት? ሚኒሊክ ነው ያደረጉት። ሶ ሚኒሊክ አስ ኤሸዋን ኪንግ እየነበረ ነው ማለት ነው ያደረጉት ይህ ጦርነት። ከዛ በኋላ ሚኒሊክ ይህን ጦርነት አሸንፏል። ተክለ ሃይማኖትን አሸንፎ ዞር አድርጎታል። ከዛ በኋላ ይህን ካደረገ በኋላ ምን አደረገ? ወደ ሳውዝ ዌስት ኢትዮጵያ መንገድ ነው የከፈተው። በኋላ ማንን ለመያዝ ላይክ ጅማን፣ አይ ቲንክ ወላይታን የመሳሰሉ ስቴቶችን ለመያዝ በር ከፍቶለታል ማለት ነው። ስለዚህ ሳውዝ ዌስተርን ኢትዮጵያን በዛም ቪዲዮ ነግራችኋለሁ። በጣም 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 ለትሬድም ሆነ ለሁሉም አመች ነበረች ማለት ነው። ስለዚህ ይሄንን ወደ ሳውዝ ዌስት ኢትዮጵያ ለሚያስፋፋው ጉዞ በር ነው የሆነለት ማለት ነው። ሶ ኢምባብዌው ባትል ሚኒሊክ አሸንፏል። ኮምፕሊትሊ ተክለ ሃይማኖትን አሸንፎታል ማለት ነው። ሶ ለምሳሌ ኢት ማርክድ ዘ ኤንድ ኦፍ ዩዝ ኦፍ ፎርስ ቱ ኮንከር ቴሪቶሪ ኢን ዘ ሳውዝ ኖ። ከዛ በኋላ ለምሳሌ ወላይታን ሲይዝ በፎርስ ነው የያዘው። በፎርስ መያዙ አበቃ ነው የሚለው ይሄ አይደለም። ዲስ እና ኢት ማርክድ ዘ ኤንድ ኦፍ ሚኒሊክ ኤክስፓንሽን ቱ ጊቤ ሪጅን። ወደ ጊቤ ሪጅን እንደውም ሚኒሊክ አስፋፍቷል እንጂ የሚኒሊክ ወደ ጊቤ ሪጅን እንዳያስፋፋ አድርጎታል ነው የሚለው ይሄ አይደለም። ኢት ሪዳይሬክት ሂዝ ኤክስፓንሽን ፍሮም ኢስት ቱ ዌስት ኖ፣ እንደዚህ አልነበረም የሆነ የነበረው ማለት ነው። ሶ ቢ ኢዝ ዘ ኮሬክት አንሰር። ቢ ትክክለኛ መልስ ነው። ስምንተኛ what did Italians seek to achieve in the Convention of Neutrality which they signed with Menelik in 1887? A. To provide military help to Menelik in the event of attack by Yohannes. B. Transfer control of the port of Mizwa to Menelik if and when they decided to abandon it. C. Prevent Menelik from coming to aid of Yohannes in the event of war with the Italian. D. Assure Menelik of their neutrality in the event of war between Menelik and Yohannes ይላል። Which one is the answer, student? የቱ ነው መልሱ? The correct answer is C. C ትክክለኛ መልስ ነው። So convention of neutrality. So look student፣ ስለዚህ ነገር ስናወራ ምን ትዝ ይላችኋል መሰላችሁ? So ኢትዮጵያና ኢጣሊ የመጀመሪያው ለምሳሌ የመጀመሪያው ኢጣሊን ያሸነፍንበት ቦታ አዘ ባትል ኦፍ ዶጋሊ የኢጣሊያን 500 የሚሆኑ ወታደሮችን ራስ አሉላ እንግዳ አሉላ አባነጋ አሸንፏል። ካሸነፈው በኋላ ይሄ በጣም በቃ ኢጣሊ ለሪቬንጅ መነሳት ጀመረች። በቃ ለበቀል መነሳት። ያንን ምን አድርጊ ማለት ብሪቴን መጣ። አይ ማነው አሉላ መጥፎ ነገር አድርጓል፣ ስለዚህ አንቺ አፖሎጃይዝ ጠይቂ ለኢጣሊ ብላ ብሪቴን ለማሸማገል
ጋርዲያል ፖርታል የሚል ሰውዬ ልካ ለማሸማገል ሞከረች። ሶ ዮሐንስ ይህን ነገር ስለተረዳ ምን አደረገ? አልፈልግም ብሎ ምን አደረገ ማለት ነው። ምክንያቱም መጀመሪያ እሱ ይሄ ምንድን ነው ህይወት ትሪቲ ላይ ምን አድርገውታል? ክደውታል። ምጽዋን አልከፍትም ብለው ማለት ነው። ስለዚህ ያንን አውቆ አሁንም በቃ ሊያሞኙኝ ነው ብሎ እምቢ አላቸው። ከዛ ካላቸው በኋላ ኢጣሊ ጦርነት ለማወጅ ጦርነት ለማድረግ ወሰነች። ስታደርግ ማነው ኮንቬንሽን ኦፍ ኒውትራሊቲ ከምኒልክ ጋር አደረገች። ምኒልክ በኢጣሊ ጦርነት እኔና ዮሐንስ በማደርገው ጦርነት እንዳትገባ፣ እኔ ለአንተ የጦር መሳሪያ እሰጥሃለሁ። ያ ስልጣን እንደሚፈልግ ያውቁታል። ምክንያቱም ምኒልክ በሶስት ጊዜ አምልጦታል ስልጣኑን። ሉክ ስቱደንት አንድ ጊዜ ቴዎድሮስ ሲሞት ዋክሽም ጎበዜ ዮሐንስ እና ምኒልክ ነበሩ አይደል? ተክለ ጊዮርጊስ የሚባለው የስ አይ ቲንክ እሱ የሚባለው ማለት ነው። ሶ በዛ ጊዜ አመለጠው። ከዛ አሁንም ተክለ ጊዮርጊስ ከገባ በኋላ ዮሐንስ ወሰደበት። አሁንም በዮሐንስ በኋላ አሁንም ሊያመልጥ ነው። ስለዚህ ይሄ ወታደር ይፈልጋል ለወደፊቱ ማለት ነው። ስለዚህ እሱ ወታደሩ ተቀብሎ በዛ ጦርነት ኒውትራል እንዲሆን ምኒልክ እንዳያግዘው ማለት ነው። ሶ ኢፍ ምኒልክ ማለት ነው ምኒልክና ማን ነው ማለትም ኢትዮጵያ ያቋታል። ማና ምኒልክና ዮሐንስ አንድ ከሆኑ ኢትዮጵያን ለማሸነፍ ኤክስትሪምሊ ምንድን ነው በጣም ዲፊካልት ነው ማለት ነው። በጣም ዲፊካልት ነው። ስለዚህ ኢጣሊ በጣም ታውቃለች ዛት ኢፍ ዮሐንስ ኤንድ ምኒልክ ዩናይትድ ዲፊቲንግ ኢትዮጵያ ኢስ ዋት ኤክስትሪምሊ ዲፊካልት፣ በጣም ከባድ ነው። ምክንያቱም አንድ ላይ ከሆኑ ማሸነፍ በጣም ከባድ ስለሆነ ሁለቱም መበተን ነው ያላቸው አማራጭ፣ ሰፓሬት ማድረግ ነው። ዮሐንስን ለሚኒሊክ ምን ሰጡት? የሆነ ዌፐኖች ሰጡት። ከዛ በኋላ ሚኒሊክ ነፃ ሆኖ ከዮሐንስ ጎን እንዳይቆም አደረጉት ማለት ነው። ሶ ሲ ምንድን ነው የሚለው? ፕሪቨንቲንግ ሚኒሊክ ፍሮም ካሚንግ ቱ ኤድ ኦፍ ዮሐንስ ኢን ዘ ኢቨንት ኦፍ ዋር ዊዝ ኢጣሊያን፣ ከኢጣሊያን ጋር ላለው ጦርነት ምን እንዳይሰጥ እርዳታ እንዳይሰጠው ለማድረግ ነው ይሄንን የተደረገው ማለት ነው። ሶ ሲ ኢዝ ዘ ኮሬክት አንሰር። ኤም ብታይ ቱ ፕሮቫይድ ሚሊታሪ ሄልፕ ቱ ሚኒሊክ ኢን ዘ ኢቨንት አታክ ባይ ዮሐንስ፣ ኖ ይሄ አይደለም። ይሄም አይደለም። ሲም ብታይ ትራንስፈር ኮንትሮል ኦፍ ዘ ፖርት ኦፍ ምጽዋ ቱ ሚኒሊክ ኢፍ ኤንድ ዘይ ዲሳይድ ቱ አባንዳን፣ ኖ አሹር ሚኒሊክ ፎር ዜር ኒውትራል ኢን ዘ ኢቨንት ኦፍ ዋር ቢትዊን ሚኒሊክ ኤንድ ዮሐንስ ሳይሆን ዮሐንስ ኤንድ ኢጣሊ ነበር። ሶ ዲስ ኢንኮሬክት። ስለዚህ እናንተ ኒውትራል የሚሆኑ አስባችሁ ሳይሆን የኮንቬንሽን ኦፍ ኒውትራሊቲ ዋና ዓላማ ሚኒሊክ ከዮሐንስ ጎን እንዳይቆም ያደረጉበት ነው፣ ሰፓሬት ያደረጉበት ነው። ሶ ሲ ኢዝ ዘ ኮሬክት አንሰር። ጊዜው እየሄደ ነው። ሶ ሰብስክራይብ ካላደረጋችሁ ፕሊዝ ሰብስክራይብ አድርጉ። ምክንያቱም እናንተ ላይ ምንም አይቀንስም። አድርጉ ፕሊዝ፣ ብዙ ልፋት አለው እንጂ። 9ኛ what was the fundamental factor that lead to the downfall of Tewodros II? A. The revenue shortfall that resulted from recurrent war and epidemics. B. The attempt to highly centralized power in the hand of monarchy. C. Failure to gain support of his policy from Europe. D. The defection of most of his able men to the side of his opponents. Which one is the answer? The correct answer is B. ትክክለኛ መልሱ ቢ ነው። The attempt to highly centralize power in the hand of monarchy። ምክንያቱም አንዱ ቴዎድሮስ ወደ ስልጣን ሲመጣ በዛ ቪዲዮ በደንብ ሰርቼዋለሁ። አንዱ ቴዎድሮስ ወደ ስልጣን ሲመጣ የፈለገው ነገር ምን ነበር? ኢትዮጵያን ዩኒፋይድ ማድረግ፣ ሞደርናይዝ ማድረግ ነበር። ሶ ቴዎድሮስ ይሄ ዩኒፋይድ የምናደርገው ደግሞ አንድ የሆነች ሴንትራል የሆነች መንግስት በመመስረት ነው ብሎ ያምን ነበር። ስለዚህ ይሄ ሴንትራል መንግስት ለመመስረት ሪጂናል ሎርዶችን ስልጣናቸው በመቀማት ያ በማለት አንድ መንግስት እንዲያደርግ ያደርግ ነበር ማለት ነው። ላይክ ከዛ ከቴዎድሮስ በፊት ምን ነበር? ዘመነ መሳፍንት ነበር። ዘመነ መሳፍንት የተለያዩ ሎርዶች የራሳቸውን የሆነ ያደርጉ ነበር አይደል እንዴ?
ትሪቢዩትን ለመቆጣጠር ራስፒቱድ የሚሊታሪ ለማግኘት ፖፔት ኪንግን አስቀምጦ በጣም ጦር ያደርጉ ነበር፣ ውጊያ ያደርጉ ነበር። ስለዚህ ያንን በአራት ባትሎችን አስወግዶ አዘ ባትል ኦፍ ጉራምባ፣ ጎርግራቢቸን፣ አይሻል እና ደረስጌ ላይ አሸንፎ ወደ ስልጣን መጥቶ ደረስጌ ማርያም ላይ ቴዎድሮስ ተብሎ ተሾሞ ከዛ በኋላ ያ ሆነ ማለት ነው፣ ወደ ስልጣን መጣ። ስለዚህ ሴንትራላይዝ ለማድረግ ነው። ኢት ኢዝ ዋን ኦፍ ዘ ኢንተርናል ፋክተር ፎር ዘ ዳውንፋል ኦፍ ቴዎድሮስ። ሌላኛው ከቸርቾች ጋር ኮንፍሊክት መኖሩ ነው። ኤክስተርናል ፋክተሩ ደግሞ ከአውሮፓዎች ጋር አለመስማማቱ ነው። ሶ ስለዚህ ቢ ዘ ኮሬክት አንሰር ማለት ነው። ሶ ሲን ልትሉ ትችላላችሁ። ፌለር ቱ ጌን ሰፖርት ኦፍ ሂዝ ፖሊሲ ፍሮም ኢሮፕ ነው። አሁን እዚህ ጋር ጥያቄው በትክክል አልተጻፈም። ስለዚህ ሞስትሊ የሚታያችሁን ነው መምረጥ ያለባችሁ እናንተ ማለት ነው። ስለዚህ ቢ ዘ ኮሬክት አንሰር። ሶ አስረኛ which one of the following is correct about ዮሐንስ administrative policy? He sought to gain loyalty in exchange for administrative autonomy. He worked hard to replace secular administrative with a religious leader. He increased administrative efficiently building road and network. He increased the state revenue by introducing assert system. Which one is the answer? The correct answer is A. ትክክለኛ መልሱ ኤ ነው። ምክንያቱም ተማሪዎች ዮሐንስ ከቴዎድሮስ አሻሽሎ የመጣው ነገር ሼርድ ፓወር ወይንም ፌዴራል አፕሮች ወይንም ዲሴንትራላይዝድ ፖሊሲ መከተሉ ነው። ሉክ ስቱደንት ዲሴንትራላይዝድ ፖሊሲ መከተሉ ነው። ምክንያቱም ቴዎድሮስ አንዱ ፌለሩ ምን ነበር? ከሪጅናል ሎርዶች ጋር ሰጣ ገባ መግባቱ። ምክንያቱም ስልጣናችሁን ልቀቁ፣ አንድ ሴንትራል መንግስት ብቻ ትኑር ነበር ያለው። ግን ዮሐንስ ምንድን ነው ያለው? እኔ ሴንትራል መንግስት ሳይሆን እኔ ኦቨራል መሪ ነኝ። ከዛ በኋላ እናንተ ደግሞ የውስጣቸው ላይ አይገባም፣ ምንም ያደርጉ ስልጣናቸው ላይ አይገባም። ግን በአመት ቀረጥ ይከፍላሉ። ከዛ በኋላ ከውጭ ኢንዲፔንደንት ይሆናሉ፣ ግንኙነት አያደርጉም። እሱ ነው ኦቨራል ሎርዱ እሱ ነው። እና ደግሞ በቃ ለሱ ታዛዥ ይሆናሉ። ማለትም የሆነ ጦርነት ከተነሳ ወታደር የመስጠት ማለት ነው። ስለዚህ ከዛ ውጭ ለምሳሌ ኢምፐረር ቴዎድሮስ ኢምፐረር ሚኒሊክ እሱ ወደ ስልጣን ሲመጣ አልተቀበለው። ኪንግ ኦፍ ኢትዮጵያ ብሎ ነበር አይደል? ማን ነው ሚኒሊክ? ከዛ ሊቻ አግሪመንት ላይ ይሄንን አቁም፣ ከውጭ ኢንዲፔንደንት ፎሬን ሪሌሽን ያደርግ ነበረ። እሱንም አስቆመው። ከዛ በኋላ ይሄንን አድርጎ በሰላም መንገድ ነው ስልጣናችሁ ተጠቀሙ፣ ግን ኦቨራል ሎርዱ እኔ ነኝ ብሎ ያደረገበት ነው ማለት ነው። ስለዚህ ትክክለኛ መልሱ ኤ ነው። he sought to gain loyal in exchange of administrative autonomy። ስለዚህ ኤ is the correct answer። 11ኛ which one of the following is correct about long distance trade in 19th century of Ethiopia? The main export items for the region were spice and grains. B. The major mechanism for transporting goods were human porter. C. The major northern trade route were dominated by Afghana and Safari. D. The southwestern Ethiopian region has served as the main source of trade. Good to see that. Which one is the answer? The correct answer is D. ትክክለኛ መልሱ ዲ ነው። ሳውዝ ዌስተርን ኢትዮጵያ በጣም በቃ ሶርስ ኦፍ ትሬድ ጉድ በቃ ሁሉም ነገር ያለባት ቦታ ነበረች። በጣም በቃ ምን ልበላችሁ፣ አሁን በጣም ሳውዝ ዌስተርን ኢትዮጵያ በዛ ቪዲዮ በደንብ ሰርቻለሁ። ስለዚህ እሱም ቦታ በጣም የበለጸገች ቦታ ነች ማለት ነው። አንዱ ስለ ሎንግ ዲስታንስ ትሬድ ትሩ የሆነው እሱ ነው። ሌላኛው ሜን ኤክስፖርት አይተምስ ፍሮም ሪጅን ዌር ስፒሺየስ ነው ስፔስ ኤንድ ግሪንስ ነው የሚለው መሰለኝ አይ ቲንክ ሶ ዘ ማጆር ሜካኒዝም ኦፍ ትራንስፖርት እነዚህ ብቻ አይደሉም። ኮፊ ጎልድ ምናምን ነበሩ፣ አይቮሪ ብቻ ነበሩ፣ እነዚህም ብቻ ነበሩ። ማጆር የሚባሉ አይደሉም። ፍራፍሬዎች ምናምን ነው። ቢ ደግሞ ዘ ማጆር ሜካኒዝም ፎር ትራንስፖርቲንግ ጉድ ዌር ሂውማን እስከ የት ድረስ ይሄዳል? ሶ ላይክ ዶንኬ ካሜል ምናምን ነበረው። ግን
ግን ሂውማን አሁን ለምሳሌ ለሎንግ ካራቫን ትሬድ ለማድረግ ሎንግ ዲስታንስ ትሬድ ለማድረግ ሰዎች ላይ ጭነህ እንዴት ትሄዳለህ? እንደዚህ አይጠቀሙም ነበር። ሶ ቢ አይደለም መልስ አይሆንም። ሶ ዲ ዘ ኮሬክት አንሰር ነው። በቃ ምንም ጥርጥር የሌለው ነው። ምክንያቱም ማንም ሰው ያውቀዋል። ሶ 12ኛ which one of the following spread with long distance trade in 19th century of Ethiopia? A Protestants Christian, B Islam, C Catholicism, D ዋቀፈና which one is answer? ይህ ማን የሚመልሰው ነው? ቢ ኢስላም ነው። እስላም በሎንግ ዲስታንስ ትሬድ አማካኝነት ነው የተስፋፋው ማለት ነው። በተለይ ኢትዮጵያ ሲገባ ዊዝን ዋት ሎንግ ዲስታንስ ትሬድ ነው። ምክንያቱም ነግራቸዋለሁ ከዚህ በፊትም ወደ ኢትዮጵያ ፕሮፊት ሙሐመድ ከቁረይሾች ጋር ባለው ኮንፍሊክት አማካኝነት ወደ ኢትዮጵያ ምን ልኮ ነበር? ልጇ ዳውተር ኦፍ ሩቁያ አይ ቲንክ እነሱን ልኮ እና የእሱ ተከታዮች አጎታቸው ልጆች ምናምን ልኮ የአክሱም መንግስት በስትክክል ተቀብሎ አስተናግዷቸዋል። ስለዚህ ማንም ሳይነካቸው ለብዙ ጊዜ ተቀምጠው መልሰው ሄደዋል። ስለዚህ በዛ ምክንያት ኢትዮጵያ ላይ ጂሃድ እንዳታውጁ ብሎ ለሰሃቦች ተናግረዋል። ለሱ ተከታዮች ማለት ነው። ላይክ አይ ቲንክ አቡበከር ምናምን ለነሱ ተናግረዋል። ከዛ በኋላ እሱ ምን አደረገ? ፕሮቴስታንት ክርስቲያን፣ ካቶሊዝም፣ ዋቄፈና እነዚህ የመሳሰሉ ላይክ ፕሮቴስታንት አይ ቲንክ በሚሽነሪ የተስፋፋ ነው። ካቶሊዝምም ያስ እንደዛ ነው። ሞስትሊ ሚሽነሪ ነው ይመስለኛል። አይ ቲንክ እንደዚህ ነው። በሚሽነሪ ነው ላይክ የተስፋፋው። ዋቄፈና ደግሞ ኢንዲጂነስ የሆነ ነው። ኦሮሞ ሆነዋል። የኦሮሞ ይመስለኛል። ሶ ሶስት ናቸው ዋናዎቹ። ሶ በትሬድ የተስፋፉ በሎንግ ዲስታንስ ትሬድ ኢስላም ነው። ስለዚህ ቢ ዘ ኮሬክት አንሰር። Which one of the following best describes the condition during ዘመነ መሳፍንት? A. It was a time when there was no king in the country. B. It was the time when urban center disapproved from the country. C. It was a time when peasants enjoyed relief for heavy taxation. D. It was a time when power was dominated by የእጁ ሎርድ. Which one is the answer? Which one is the answer? D is the correct answer. ሶ እንደነገርኳችሁ ዘመነ መሳፍንት የጀመረው ብዙ ታሪክ አለው። እዛ ቪዲዮ ላይ በደንብ ሰርቻለሁ እንዴት ጀመረ የሚለው ማለት ነው። ስለዚህ የመጀመሪያው ቪዲዮ ማየት እንዳዘነጉ። አሁን ስለሱ ላወራ አይደለም። ዘመነ መሳፍንት ካራክተር ወይንም ዲስክራይብ የሚያደርገው ምንድን ነው? አንዱ ዘመነ መሳፍንት ምንም አይነት ሴንትራል መንግስት አልነበረም ሳይሆን የእጁ ሎርዶች እነዚህ ራስ አሊ ምናምን የእጁ ሎርዶች ማን ነው ፖፔት ኪንግን በማስቀመጥ በኖርዘርን ኢትዮጵያ ጎንደር ላይ ፖፔት ኪንግን ያስቀምጡና ምን ያደርጋሉ? ስልጣን እንደፈለጉ ይጫወታሉ። አንደኛ ላርጅ የሆነ ቦታዎችን ለመቆጣጠር ጦር ያደርጋሉ ማለት ነው ሪጂናል ሎርዶች። ሁለተኛ ደግሞ ራስ ቢትወደድ የሚለውን ማዕረግ ለማግኘት ጦርነት ያካሂዳሉ። ይሄ ማለት ምን ማለት መሰላችሁ ተማሪዎች? ራስ ቢትወደድ ሰው አይደለም፣ የታይትል ነው፣ ስም ነው። በዛ ሰዓት ለሆነ ጥሩ ነገር ላደረገ ሰው የሚሰጠው ነው። ስለዚህ ራስ ቢትወደድ የሚለውን ማዕረግ ለማግኘት፣ ሶስተኛ ደግሞ ብዙ ቦታ ከያዙ ትሪቢዩት ቀረጥ ለማስከፈል የሚያደርጉት ነገር ነበር። ሶ በዚህ ሰዓት ምን መሰላችሁ ተማሪዎች? ሌላ የተከሰተው ነገር ዶክትሪናል ኮንትሮቨርሲስ ኢን ኦርቶዶክስ ቸርች ላይ ዶክትሪናል ኮንትሮቨርሲስ ተከስቷል። ቅባት ምናምን የሚሉ ዶክትሪናል ኮንትሮቨርሲስ ተከስቶ ነበር። ይህንን ለመፍታት ደግሞ በኋላ ተደርጓል። ስለዚህ ዋና ሀሳቡ ምንድን ነው? it was a time where power was dominated by የእጁ ሎርድ። በየእጁ ሎርድ ራስ ሚካኤል ሽዑል ኢዮሐስን ከገደለ በኋላ ወደ ብዙ የማነው የዛ አካባቢ የላስታ የጎጃሙ ሩለሮች ወደ ቦታ ተመለስ ካሉት በኋላ ከዛ በኋላ ለብዙ ጊዜ ጎንደር ተረብሻ በኋላ ራስ ጉግሉ ነው። ከዛ በኋላ ራስ አሊ የሚባል ወይንም ራስ አሊ ወይንም ራስ ጓግሉ የሚባል ሰውዬ በየእጁ ኦሮሞ ወደ ስልጣን መጥቶ ኢትዮጵያን እየመራ ነበር ማለት ነው። ስለዚህ በዛ
ነው የእጁ ሎርዶች ነበር ዶሚኔትድ የሆነው ማለት ነው። ስለዚህ ዲ ኢዝ ዘ ኮሬክት አንሰር። ለምሳሌ ይህን ስናይ ኢት ዋዝ ኤ ታይም ዌን ዜር ዋዝ ኖ ኪንግ ኢን ዘ ካውንትሪ። ነበር ኪንግ ግን ፑፔት ነበር ነው እንጂ ኪንግ ነበር። ይሄ ጭራሽ አይሆንም። ሶ ቢ ኢት ዋዝ ኤ ታይም ዌን አርባን ሴንተር ዲስ አፕሩቭድ ፍሮም ዘ ካውንትሪ። ኧረ ኖ አልጠፋም እንዴ ይዳከማል፣ ግን ሙሉ በሙሉ አልጠፋም። ኢት ዋዝ ኤ ታይም ዌን ፔሰንት ኢንጆይድ ሪል ላይፍ ፍሮም ሄቪ ታክሴሽን። ከታክሴሽን ፔሰንቶች አልዳኑ እንጂ በጣም ነው እንጂ ቀረጥ ለማስከፈል ነው እኮ አንዱ ፊውቸሩ እያደረጉ የነበሩት። ሶ ዲ ዘ ኮሬክት አንሰር ነው። 14ኛ which one of the following was a factor for the revival of trade in Ethiopia in 19th century? A, the competition among various Ethiopian lords over control of trade. B, the political stability in Red Sea Basin and Arabia. C, the introduction of Maria Theresa's thaler as a new medium exchange. D, the opening of new port in the northern and eastern Ethiopia. Which one is the answer? The correct answer is B. የሚያጠራጥራል ነበረ። በተለይ መሐመድ አሊ ሬድሲ አካባቢ ያለውን ሰላም ሲያመጣ ሎንግ ዲስታንስ ትሬድ እንዲያድግ በጣም እንዲስፋፋ ያደረገ ነው። ሶ ቀጥታ ያለ ነገር ነው። ሶ ቢ ኢዝ ዘ ኮሬክት አንሰር። ቶሎ ቶሎ ለመስራት እንሞክር፣ ሰዓቱ እየሄደ ስለሆነ። 15ኛ during the year of Italian occupation, fascist authority largely was limited to urban centers. This was because there was a strong and widespread guerrilla movement in urban area. B, the rural area were home to strong guerrilla movement. C, the rural area had high infrastructure than the urban center. D, the twin was inhabited by pro-Italian collaborator and bands. Which one is the answer, student? የቱ ነው መልሱ? The correct answer is B. ትክክለኛ መልሱ ነው ቢ ነው። ምክንያቱም ኢጣሊያኖች ዘሰከንድ ኢጣሊያኖች ፋሺስቶች ኢትዮጵያን ለ5 ዓመት ሲመሩ ከተማ ላይ ብቻ የሆኑት ገጠር አካባቢ ጉሪላ ሙቭመንት ስላለ ነግሬያቸዋለሁ ፊት ጊዜ። ሁሉንም ነገር ገጠር አካባቢዎች የደፈጣ ጥቃት አድርገው ያጠቋቸው ስለነበረ መግባት አልቻሉም። ኢንፍራስትራክቸር አልነበረም። ስለዚህ በዛ ምክንያት ይሄንን ነገር ያደርጉ እንደነበረ ያስቀምጣል። ሁለተኛ ደግሞ ምን መሰላችሁ? እነዚህ ኮንቬንሽናል ዋር ቀርተዋል። ከባትሮ ሚጮ በፊት ነበር የነበረው ማለት ነው። ስለዚህ በጣም ስትሮንግ የሆነ ጉሬላ ሙቭመንት ነበር ገጠር አካባቢ ማለት ነው። እነዛ ውስጥ ላይ ያሉት ሴቶች ይነግሩና ከነሱ አድረው የራሳቸውን ሽጠው ከነሱ አድረው ለአርበኞቹ መረጃ ይነግሩ ነበር። መረጃ በአሁን ሰዓት ለብዙ ነገር ይጠቅማል። ዊዛውት ኤቪደንስ ዜር ኢዝ በመረጃ ነው ሁሉንም ነገር የሚሆነው ማለት ነው። ስለዚህ ያንን ለማካሄድ ምን ያደርጉ ነበር? ከነሱ ጋር አድረው ለነሱ መረጃ ይሰጡ እንደነበረ የሚያጠቁበት ቦታ ከዛ የዛ ሄደው አድፍጠው ይጠብቁና ያይሉ ነበር። ሶ ኤም ብታዩ ዜር ዋስ ስትሮንግ ዋይድ ስፕሪድ ጉሪላ ሙቭመንት ኢን አርባን ኤሪያ አይደለም። አርባን ኤሪያ ላይ ምንም አልነበረም። ሶ ዘ ሩራል ኤሪያ ሃድ ሃይ ኢንፍራስትራክቸር ዛን አርባን። ይሄም አይደለም። በጣም ግልጽ የሆኑ ናቸው። ቢ ነው መልሱ። 16ኛ How did Rastafari got over the threat of Dachshund Balcha Safo during a period of dark? He got over him after Balcha. Which one is the answer? A, finally died natural death. B, ultimately surrendered to Tafari. C, retreated to the Lake Tana. D, was received prison term for treason. Which one is the answer? So B, the correct answer. ስለ ባልቻ ሳፎ የሆነ ነገር ልበራችሁ። ባልቻ ሳፎ የኢምፐረር የዘውዲቱና የኢምፐረስ ዘውዲቱና የተፈሪ ስልጣን ላይ ተፈሪን በጣም የሚቃወም አምባገነን የሆነ ሰውዬ ነበር። ሶ ማን ነው ይሄ ደግሞ? ተፈሪ እንደምታውቁት በጣም የተማረ ሰው ነው። ኤዱኬትድ ፐርሰን ነው። ከዛ እሱ ምን ያደርገዋል? ወደ አዲስ አበባ ግብዣ ይጠራዋል። ግብዣ አዘጋጅቶ ና ብሎ ወደ ግብዣ ይጠራዋል ወደ አዲስ አበባ። ከዛ ከጠራው በኋላ ምን ግብዣው ላይ እሱ ብዙ ወታደር ይዞ የሲዳማ መሪ ነው። ብዙ ወታደር ይዞ ይመጣና ምን ያደርጋል? ግማሽ ወታደሮቹ ወደ ኋላ አስቀርቶ የሆነ ቦታ ላይ ነው አይ ቲንክ። ከዛ እሱ ትንሽ ይዞ ወደ ቤተ መንግስት ሄዶ ግብዣው ላይ ይሳተፋል። ይሄ ሲሳተፍ እሱ በሚስጥር ምን ያደርጋል? ማን ነው ይሄ? ተፈሪ ሄዶ ምን ያደርጋል? እናንተ
ብዙ ብር ሰጥቷቸው እዛ ጋር የነበሩት ብዙ ብር ሰጥቷቸው እንዲበተኑ ያደርጋቸዋል ማለት ነው። የሱ ወታደሮች፣ የባልቻ ሳፎ ወታደሮች። ከዛ በኋላ ምን ያደርጋል? እዛ ሲዳማ ያለው ገዢ በሚስጥር እሱንም የሲዳማው ገዢም ይቀይረዋል። እሱ ያወርደው የሱ ማዕረግን ያወርደውና ሌላ ገዢ ጨምርና ከዛ በኋላ ሲዳማን ሌላ ይቀይራል። ከዛ በኋላ ይሄ ሰውዬ ባልቻ ሳፎ ወጥቶ ሲሄድ ምን ያደርጋል? ሁሉም ነገር ተቀይሯል። ስለዚህ ሲመለስ ከግብዣው ወጥቶ ሲመለስ ሁሉም ነገር ተቀይሯል። ሉክ ስቱደንት የተጠቀመው ስቴፕ ይህ በጣም የተማረ በጣም በቃ ይሄ ነው የሚለኝ። ትንሽ ነገሩ በጣም ክፉ ሰው ነበር ተፈሪ ማለት እንደዚህ ማለት ሳይሆን በጣም በቃ የሚደብር ፓርት አለው። ስለዚህ በዚህ ምክንያት መጨረሻ ላይ መጥቶ በክብር እጅ ይሰጣል። ለመሳሪያውን አስቀምጦ አልቲሜትሊ ለዘውዲቱ መሳሪያውን አስቀምጦ በክብር ወጥቶ ከፖለቲካው ዓለም ይወጣል ማለት ነው። ሶ አልቲሜትሊ ሰረንደር ቱ ተፈሪ ቢኢዝ ዘ ኮሬክት አንሰር። ሶ 17ኛ which one of the following was true about diarchy rule in Ethiopia? A. The power was exercised slowly by Zawditu and Tafari. B. The political power was exercised by elitist feudalists. C. The state was ruled by unusual by 3 or more people. C. Enlightened and educated class supported Zawditu. Which one is the answer? የት ነው መልሱ? Which one is the answer? The correct answer is A. ትክክለኛ መልስ የሚሆነው ኤ ይመስለኛል። ሶ ምክንያቱም ዳያርኪ ሲባል ራሱ በኢትዮጵያ ታሪክ ምን ነበር የሚመራው? ዳያርኪ ትርጉም ራሱ ስታዩ ዱዋል ሩል ማለት ነው። በሁለት ሰው የሚመራ ዘመን ነበር። ስለዚህ በዘውዲቱና በተፈሪ። ስለዚህ ትሩ የሆነው ይሄ ነው። በቃ ቢን ብታዩት አሁን ቢ ነው ልትመርጡ የምትችሉት እናንተ። ስለዚህ ቢን አሁን ኢንላይተንስ ማለት በጣም በቃ የተማሩ ምናምን እንደማለት ነው፣ የሚፈልጉ እንደማለት ነው። ስለዚህ ይሄ ተፈሪ ሁሉንም ነገር ተቆጣጥሮ ነበር። ላይክ እንደ መሀል ሰፋሪዎችን ሳይቀር በሙሉ የተቆጣጠረው እሱ ነበር። ግን ንግስት ነበረች፣ ያቺም አልወረደችም ከቦታዋ። ስለዚህ እሷን ልተዋ አይገባም ማለት ነው። ስለዚህ ኤ ኢዝ ዘ ኮሬክት አንሰር። ሌላው መግባት አያስፈልግም። ሶ ቪዚብል የሆነላችሁ መምረጥ ነው እናንተ ተራንስ ላይ ማለት ነው። ሶ ኤ ኢዝ ዘ ኮሬክት አንሰር። ሶ 18ኛ which one of the following factor contribute to Italian invasion of Ethiopia in 1935? A. The formation of young Italian party. B. Italian defeated at the Battle of Adwa. C. Italian alliance with German. D. Ethiopian aggression at Walwal. Which one is the answer? Which one is the answer? So B is the correct answer. Italian defeated at the Battle of Adwa. Adwa ላይ ኢጣሊ ተሸንፋለች ማለት ነው። ኢጣሊያ መሸነፏ ለሁለተኛው ለ1915ቱ ኢጣሊያን ኢንቬሽን በጣም ትልቅ አበርክቶ ነው የሰጠው። ምክንያቱም ኢጣሊ በኢትዮጵያ መሸነፏ እንደምንድን ነው ያየችው? እንደ ብሔራዊ ውርደት፣ በቃ እንደ ሀገር ውርደት ነው ያየችው ለአውሮፓዎች ማለት። ስለዚህ ቤንቶ ሞሶሎኒ ለስልጣን መቀሽቀሻ ራሱ ኢጣሊን የአድዋን እበቀላለሁ ብሎ ነበር የገባው። ስለዚህ የአድዋን እበቀላለሁ እናንተ ምረጡኝ ብሎ ነበር እያደረገ የነበረው። ከዛ በኋላ ምን አደረገ? ኢትዮጵያን ለመውረር ያደረገው ይሄ ነው። ሶ ግን በድብቅ የኢትዮጵያን የመውረሪያ ታሳይ ነበር። ግን እሷ እንዳይነቃባት ሊግ ኦፍ ኔሽን እንድትሳተፍ ድምፅ ሰጠች። የተለያዩ ነገር አድርጋለች ለኢትዮጵያ ማለት ነው። ስለዚህ እንዳይታወቅባት ነበር ግን ይሄ ያደረገችው። ስለዚህ ይህ ነው ማለት ዘ ፎርሜሽን ኦፍ ያንግ ኢጣሊያን ፓርቲ። ይሄ አይደለም፣ ይሄ አይ ቲንክ ለዩኒፊኬሽኗ ነው መሰለኝ ይሄ ያደረገው። ላይክ ለምንድን ነው መሰለ ማይዚን ነው አይደል የፈጠረው። ይሄንን ማይዚን ነው የሚባል ሰው ነው ያንግ ኢጣሊያን ፓርቲ ለዩኒፊኬሽን የተገለገሉበት። ኢጣሊያንስ ዊዝ ጀርመን አይደል፣ ኢትዮጵያን አግሬሽን አት ዋልዋል ኢሚዲየት ኮዝ ነው አይ ቲንክ ለኢጣሎ ዘ ሰከንድ ኢጣሎ ኢትዮጵያን ዋር ይመስለኛል ማለት። ሶ ዛት ኢዝ ዘ ሜን ፖይንት ስቱደንት። 18ኛ ሶ 19ኛ
which one of the following event participate power struggle in Ethiopia? The death of Ras Mokonnin, the antagonism of Mahal Safari, the designation of Ras Mokonnin as here, the designation of Prince Zewditu as here. So which one is the answer? Which one is the answer, student? Antagonism of Mahal Safari. So the correct answer is A. ትክክለኛ መልሱ A ነው። ሶ ሉክ ስቱደንት አሁን እዚህ ጋር አንድ ነገር ልበላችሁ። የፓወር ስትራግል የተከሰተው ሚኒሊክ ከሞተ በኋላ ማን ይምራው የሚለውን ነው። ሚኒሊክ አድዋን አሸንፎ በጣም ታሞ ነበር። ከታመመ በኋላ እሱ ከሞተ በኋላ ማን ይተካል የሚለው ነው። ሶ አሁን ለሱ ደግሞ ከዝኑ የሆነው ራስ መኮንን በዛን ዓመት ሞተ። ለምን መሰላችሁ ሞት? እሱ ባይሞት ማን ይተካ ነበር? እሱ በህይወት ቢኖር ይሄን ያክል ፓወር ስትራግል ይከሰታል ተብሎ አይፈራም ነበር። ምክንያቱም ማን ይተካ ነበር? ራስ መኮንን ይተካ ነበር። ሶ ራስ መኮንን መሞቱ አንዱ ምንድነው ለፓወር ስትራግል ከፈተ። ምክንያቱም ማንም የለን ከዛ በኋላ ማይመረዋል፣ ሚኒሊክ ልጅ የለውም። ስለዚህ ያ ነው ማለት ነው። ሌሎቹ አይሆንም ማለት ነው። ሶ ፕሪንስ ዘውዲቱ መመረጧ ዲዛይን መደረጓ ይሄ ነው። ምክንያቱም በኋላ የሆነ ነገር ነው። ራስ መኮንን አስ ሂር ይሄም አይደለም። ሶ ኤ ዘ ኮሬክት አንሰር። ኤ ትክክለኛ መልስ ነው። 20ኛው which one of the following posed a major internal challenge to ልጅ ኢያሱ? ነጋድራስ ኃይሌ ጊዮርጊስ፣ ቢ ንጉስ ሚካኤል፣ ሲ the tripartite power፣ ዲ መሃል ሰፋሪ። which one is the answer? ዲ መሃል ሰፋሪ ናቸው። መሃል ሰፋሪ ማለት እነማን ናቸው ከተባለ እነዚህ ሉክ ለልጅ ኢያሱ በጣም ቻሌንጅ የነበሩት መሃል ሰፋሪዎች ናቸው። the internal factor for the downfall of ልጅ ኢያሱ ሸዋን ኖቢሊቲዎች ናቸው ብያቸዋለሁ ፊት ጊዜ። እነዚህ ሸዋን ኖቢሊቲዎች ደግሞ ልጅ ኢያሱ አዲስ አበባን ለቆ ወደ ሐረር ወደ ጅጅጋ ከሙስሊሞች ጋር ሄዶ በጣም ይዝናናል። ሲዝናና እነዚህ መሃል ሰፋሪዎች ምን ናቸው? እነዚህ ምንድን ናቸው? አይ ቲንክ ሚሊታሪዎች፣ እነዚህ ሲቪል ባለስልጣናት ማለት የሲቪል ባለስልጣናቶች እነዚህ የመሳሰሉ ናቸው። ስለዚህ እነሱ ከማን ጋር ሆኑ? ከሸዋን ኖቢሊቲዎች ጋር ሆነው ኩፕ ፈጠሩ ማለት ኩፕ ዴት ማለት ነው። ልጅ ኢያሱ እንዲወርድ አደረጉት ማለት ነው። ከዛ በኋላ ልጅ ኢያሱ ወደዚህ ወደ ቤተ መንግስት ሲመጣ ዘ ባትል ኦፍ ሚሶ ላይ ተገናኝተው ልጅ ኢያሱን ዞር አደረጉት። ሶ ዲ ዘ ኮሬክት አንሰር መሃል ሰፋሪ ናቸው ማለት ነው። ሶ በሌላ አባባል ትሪፓርታይት ፓወር ይሄ ለኤክስተርናል ፋክተር ነው እንጂ ኢንተርናል ፋክተር አይደለም። ቢ ንጉስ ሚካኤል አባቱ ነው። እንደውም በኋላ ሰገሌ ላይ ነው የሚሸነፈው ስልጣን አስመልሳለሁ ብሎ መጥቶ ማለት ነው። ሶ ዲ ትክክለኛ መልስ ነው። 21ኛ which one of the following statement is correct about Ethiopian army at the battle of Adwa? So there were Ethiopian collaborator within Italian army. So there were efficient coordination among different army. There were well-trained troops and among different brigades. There was effective provision of for the army of the region. Which one is the answer, student? The correct answer is B. ይሄ ማንም ሰው የሚመልሰው ነገር ነው። ሶ ዘ ባትል ኦፍ አድዋ በጣም ኢፌክቲቭ የሆነ በጣም በቃ በኢትዮጵያን አርሚዎች በጣም ኮኦርዲኔሽን ያሳዩበት ጦርነት የነበረ ነበር ማለት ነው። ምን ቢ ማለት ነው። ስለዚህ የአድዋው ጦርነት ለኢትዮጵያ በጣም ያ ነው። ምክንያቱም በሁሉም ቦታ ህዝቦቹ ወጥቶ በአንድነት የተዋጋበት ጦርነት ስለነበረ ይህ ማንም የሚመልሰው ነው። ቢ ዘ ኮሬክት አንሰር። 22ኛ which one of the following event lead to the battle of Adwa? Abrogation of Wuchali Treaty, the sign of neutral treaty, C the abrogation of neutrality treaty, D the Ethiopian rejection of Addis Abeban treaty. Correct answer is A. ይህም ማንም የሚመልሰው ነው ማለት ነው። ስለዚህ I think ውጫሌ ትሪቲ
እንደምታስታውሱት የውጫሌው ትሪቲ ኢትዮጵያ ምን ያደረገችበት ነበር? የተወረረችበት። ሉክ በምን ምክንያት? አንደኛ የውጫሌ ትሪቲ ሁለት ቨርዥን ነበረው፣ አርቲክል 17 እና አርቲክል 3። ይህንን ማንም ሰው የሚያውቀው ሰው ስለሆነ እናንተ ይህንን ይሁት። ውጫሌ ትሪቲ አንዱ ለባትል ኦፍ አድዋ መነሻው የውጫሌው ትሪቲ ነው ማለት ነው። ይህ በብዙ ቲቪም ላይ ሆነ ምናምን የሚቀርብ ነገር ስለሆነ ነው ማለት ነው። 23ኛ one of the following is true about the rise of Kasa Hailu to power. A. He came to power after serious battle. B. He was crowned as emperor at Aishal. C. He was victorious at the Battle of Debark. D. He utilized the prosperity of Fikar Iyasu. Which one is the answer? The correct answer is A. ትክክለኛ መልሱ ኤ ነው ማለት ነው። ምክንያቱም he came to power ሲሪየስ ባትል ቴዎድሮስ ወደ ካሳ ኃይሉ ቴዎድሮስ ነው ካሳ ኃይሉ ወደ ስልጣን የመጣው ከብዙ ባትሎች በኋላ ነው። ላይክ አት ባትል ኦፍ ጉራምብ አይሻል፣ ጎርጎራ፣ ቢቸን፣ ደረዝኪ እነዚህ ሁሉ ባትሎች ካደረገ በኋላ ነው ወደ ስልጣን የመጣው ማለት ነው። ስለዚህ ይሄ ብዙ ያድርጓል። ለምሳሌ he was crowned as emperor at አይሻል ኖ አይሻል አሸንፎ የመጣበት ነው። ሲ ደግሞ he was victorious at the battle of debark ኖ ቪክቶሪ ያልሆነም at the battle of debark ላይ በኢጅፕት ተሸንፎ እሱ ሌሰን ወስዶ ነው ኢትዮጵያ ሞደርናይዝ ለማድረግ የሞከረው። ዲ he utilized the prosperity of ፍቅረ ኢያስ። ይሄ ደግሞ ከስሙ ጋር ይገናኛል። ይህ ቴዎድሮስ ለምን ተባለ ስሙ? እስኪ እናንተ ኮሜንት ላይ ጻፉልኝ። ቴዎድሮስ ተብሎ ለምንድን ነው እሱ ቴዎድሮስ ብሎ ስሙን የመረጠው? ይሄ ከመጽሐፍ ቅዱስ ውስጥ ያወጣው ስም ይመስለኛል። ግን እናንተ እስኪ ንገሩኝ። እስኪ ኮሜንት ላይ ዝም ብላችሁ ጻፉ። እስኪ ገብታችሁ ለአስተያየትም ጥሩ ነው አስተያየት ብታደርጉ። እስካሁን ደግሞ ሰብስክራይብ ካላደረጋችሁ ፕሊስ አድርጉ። እስኪ ህሊናችሁ ራሱ አይወቅሳችሁም እንዴ? እናንተ ሰብስክራይብ ያላደረጋችሁ አድርጉ ፕሊስ። 24ኛ which one of the following region peacefully submitted to Minilik of Shawa? A. Muslim Gurage, B. Arisi, C. Jimma, D. Harar. Which one is the answer? The correct answer is C. Jimma ናቸው። ሙስሊም ጉራጌ በጣም የሆነ ሬዚስት አድርገዋል ላይክ እነዚህ ማለት ነው። አሪሲም ደግሞ አይትስ ባትል ኦፍ አዙል ላይ በጣም ትልቅ የሆነ ሬዚስት የራሳቸው የሆነ በጣም ጀግና ህዝብ ናቸው። የራሳቸው የሆነ ያድርገው ስልት ተጠቅመው የተዋጉ ናቸው። ስለዚህ መጨረሻ ላይ ዘ ባትል ኦፍ አዙል ተሸንፏል። ሀረርም አት ዘ ባትል ኦፍ ጨለንጎ ላይ በጣም የሆነ ያድርጋ ነው የተሸነፈችው። ስለዚህ እነዚህ ሁሉ ፎርስፉሊ ናቸው ሰሚትድ የሆኑት ማለት ነው። ጅማ ስትቀር ማለት ጅማ ፒሲፉሊ ነው። 25ኛው in which of the following region did Minilik negotiated peaceful submission to successfully? A. Harar, B. Kaffa, C. Walaita, D. Lekka Neqqamti. Which one is the answer? The correct answer is D. ማንም የሚመልስ ናቸው። ሀረር፣ ከፋ፣ ወላይታ ፎርስፉሊ ናቸው ያደረጉት ማለት ነው። ዲ ለቃ ነቀምቲ ጆቴ ቱሉ ነው በእነሱ ስር ሆነው ሰላም የፈጠሩበት ነው። በሰላም ሰሚትድ የሆኑ ናቸው እነዚህ። 26ኛ in which of the following battlefield did Ethiopian force achieve victory over Italian force immediately before Adwa? አምባለጌ and ሚጮ፣ B. Sati and Dogali, D. አምባለጌ and መቀሌ፣ D. Dogali and Adigrat. Which one is the answer? The correct answer is C. look አምባለጌ ላይ ራስ መኮንን ከኢጣሊያን ጋር ለመጀመሪያ ጊዜ ጦርነት ያሸነፈ ነው። ቢፎር አድዋ ማለት ነው። ቢፎር አድዋ ተዋግቶ መቀሌ ደግሞ የጣይቱ ጀግንነት የሚታወስበት ቦታ ነው። ጣይቱ መቀሌ ላይ ያደፈጡ የኢጣሊያን ጦርነቶች ካባ ውሃ እንዳያገኙ በማድረግ የራስዋን የሆነ ድርሻ ተወጣ እንዲቀነሱ ወይንም እንዲሸነፉ አደረገ። ከዛ በኋላ ይሄ ለኢጣሊያን በጣም ትንሽ ውርደት ነው። ስለዚህ ኢትዮጵያውያን በዛ ሰዓት ጀግንነት ተሰማቸው። ከዛ በቃ ስታሸንፍ የሆነ የሚሰማህ ነገር አለ። ያንን ተሰምቷቸው ወደ ሙሉ ጦርነት ገቡ። ለዛ ደግሞ በቃ የሆነ ያ እየገጠማቸው ደረጉ። አምባለጌና መቀሌ ቢፎር አድዋ የነበሩ ባትሎች ነበሩ ያሸነፍንባቸው ማለት ነው። 27ኛ
why is it justified to call victory of Adwa in 1866 as a victory all black of people? A, because he inspired strength and struggle black people for freedom. B, because it was only victory that black people achieved before and after, because many black people from around the world participated, because it showed how black people are actually stronger than white people. Which one is the answer? The correct answer is A. ስለ አድዋ ተጠይቃችሁ እንዳስቱ፣ ምክንያቱም በብዙ ነገር ትሰሙታላችሁ። ሶ ለብላክ ፒፕሎች የአድዋን ቪክቶሪ አንዱ ያሳየው ምንድን ነው? ሁሉም ለብላክ ፒፕሎች ለነፃነታቸው ታግለው ያ እንዲሉ ማለት ነው። ከዛ በፊት ጥቁሮች የበታች ሆነው መዋጋት አይችሉም፣ ነጭም ማሸነፍ አይቻልም ተብሎ ይታሰብ ነበር። ኢትዮጵያ አሸንፋ ያ ስትሆን ሁሉም ሰው ሁሉም የአፍሪካ ብላክ ህዝቦች ማሸነፍ እንደሚችሉ ነው የተሰማቸው። ሶ ኤ ኢዝ ዘ ኮሬክት አንሰር ማለት ነው። ሶ 28ኛ which one of the following true about patriotic resistance against fascist occupation of Ethiopia? It took place only in a few places in Ethiopia. It mostly operated secretly. See, it was led by Emperor Haile Selassie. For exile in the Ethiopia from all walks of life participate in it. So now D is the correct answer. ሁሉም ተካቶበታል ፓትሪዮቲክ ሬዚስታንስ ላይ። ያልተካተተ ሰው የለም። ነግሬያቸዋለሁ ፊት ጊዜ ሁሉም ከሴቶች ጀምሮ ማለት ነው። ሶ አንድ ሆነው ነው ኢትዮጵያን እስካሁን እንድትቆም ያደረጉት ማለት ነው። ሶ እኛ አሁን እርስ በርሳችን እየተጣላን የተለያዩ ነገር እናደርጋለን፣ ግን አንድ ኢትዮጵያን መፍጠር አንድ ኢትዮጵያን መምሰል ነው ያለብን። ገብቶቻል። ስለዚህ በደንብ ያብለው ኢትዮጵያን ሊያቆሙ የቻሉት አንድ በመሆን ነው ማለት ነው። ስለዚህ አንድ ከሆን ምንም ነገር አያቅተን። ሶ አንድ መሆን አለብን። ስለዚህ ዲ ኢዝ ዘ ኮሬክት አንሰር። So as Tananya, how the Hiot Treaty of 1884 provide the Mitswa shall be restored to Ethiopia, be open and free for Ethiopia, D, C, handed over to Mahdi Sudan, D, placed under Italian protection. Which one is the answer? B ነው። ምክንያቱም ሂዮት ትሪቲ ከማን ጋር የተደረገ ነው? ከብሪቴን ጋር የተደረገ ስምምነት ነው። ሶ ሂዮት ትሪቲ ኢትዮጵያን በጣም ዲስኳሊፋይ፣ በጣም ያወደቀ፣ በጣም መጥፎ፣ ለዮሐንስ ሞት ዋናም ኮዝ የሆነው ምንድን ነው? ሂዮት ትሪቲ ነው። ምክንያቱም ሂዮት ትሪቲ ባይስማማ ኖሮ ዮሐንስ ምንም ነገር አይመጣበትም ነበር። ሂዮት ትሪቲ ተስማምቶ ምጽዋን ለኢትዮጵያ ፍሪ ይሆናል። ፍሪ ወጣ ነጋዴዎች ያለምንም መዘግየት መውጣት መግባት ይችላሉ የሚል የንግድ መስመር ይከፈትልናል ብለው ነው። ግን በኋላ ብሪቴን ቃሏን አላከበረችም። ኢትዮጵያ የማናቸው የግብፅ ሰዎች ከመሐዲስ ነፃ ካወጣች በኋላ ኢትዮጵያ ነፃ ልትሆን አልቻለችም። ምክንያቱም ምን አደረጉት? መጨረሻ ላይ ለኢጣሊ ነው የሰጠችው እዚህ ምጽዋ ማለት ነው። ስለዚህ ወደ ኢትዮጵያ እንድትገባ ራሱ ያን ያደረገችው ቦገስ ብቻ ለቃልን ምጽዋን አልከፍትም በማለት ከተፈታላት በኋላ ያደረገች። ከዛ በኋላ ኢጣሊ ዮሐንስ ከመሐዲስቶች ጦር ውስጥ ገባ። ከዛ በኋላ ዘ ባትል ኦፍ ኩፊት ላይ አሉላ ሄዶ ያንን አስፈትቶ መሐዲስቶችን አሸንፎ ያንን ወታደር አስፈትቶ ከመጣ በኋላ ያንን አለቅም ስትል መልሳ መሐዲስት ወደ ኢትዮጵያ መጣ። ዮሐንስን the battle of what መተማ ዞር ደረገቻት ማለት ነው። ሶ ቢ ነው ኦፕን እንድትሆን ነው። ፕሮቫይድ ዛት መሰዋ ሻል ቢ ኦፕን ኢን ፍሪ ፎር ኢትዮጵያ ሪስቶር ቱ ኢትዮጵያ ወደ ኢትዮጵያ ሪስቶር እንድትሆን አይደለም። 30ኛ how did a ruler such as ኩምሳ ሞረዳ ኦፍ ለቃ ነቀምት አባ ጅፋር the second of ጅማ successfully maintain their local autonomy in aftermath of Shawan expansion to the south by showing their military skills through firm resistance, B, through the treaty of friendship they signed with European power, C, through peaceful submission rather than going to destructive war, and D, through intervention of mission operating those regions ይላል። which one is the answer? the correct answer is C ትክክለኛ መልስ ነው ማለት ነው። ሶ እነዚህ ኩምሳ ሞረዳ ኦፍ ለቃ ነቀምት አባ ጅፋር ምናምን
ወደ ሚኒሊክ ፒሲፉሊ ሰሚት ያደረጉት የራሳቸው አውቶኖሚ ይኖራቸዋል። ሰሚት ያላደረጉት ፎርስፉሊ ያደረጉት ምንም ነገር አይኖራቸውም። እንደውም ስልጣናቸው ይቀማል። የተለያዩ ነገር ነው የሚደረገው። ስለዚህ ሲ ዘ ኮሬክት አንሰር። ስላዳመጣችሁኝ በጣም አመሰግናለሁ። ቀጣይ በፓርት 3 ይቀጥላል። እንገናኛለን። ሶ ሰብስክራይብ አድርጉ ፕሊዝ ሰብስክራይብ አድርጉ። አይታችሁ እንዳትወጡ ፕሊዝ ሰብስክራይብ አድርጉ። እንድሰራ ያበረታታኛል። እና ደግሞ ኮሜንትም ጻፉ። ሶ ፓርት 3 ይቀጥላል። ቻው